ተመልካቾቻችን እንደምሰምታችኋል። በሳምንት ሁለት ቀናት ሐሙስና ቅዳሜ የተዘጋጀ ወደ እናንተ የሚደርሰው ኢትዮ ቢዝነስ ነው ተጀምሯል። ኢትዮ ቢዝነስ በሳምንቱ የተከናወኑ ወቅታዊ የቢዝነስ መረጃዎች፣ አዋጭነት ባላቸው የንግድና ኢንቨስትመንት ሀሳቦች ከዜና ባሻገር ትንታኔ ስለሚሹ የምጣኔ ሀብት ርዕሰ ጉዳዮችና ስለ ኢትዮጵያ ካፒታል ገበያ ትኩረቱን ያደርጋል። በዛሬው ቆይታችን በአጫጭር የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ፕሮጀክት ድጋፍን በተመለከተ አስመጪዎች የሚያስገቧቸውን ምርቶች በቅድሚያ እንዲያሳውቁ ሊደረግ ነው ስለመባሉ፣ የኢትዮጵያ አክሲዮን ገበያ ለጀማሪ ቢዝነሶች ስላለው አስተዋጽኦ እናነሳለን። በዝርዝር ደግሞ ኢትዮ ቴሌኮም ስላስገነባው ዘመናዊ የኤሌክትሪክ መኪና መሙያ ጣቢያ በዚህ ጉዳይ ላይ ሰፊ ትንታኔ ይኖረናል። እነዚህና ሌሎች ወቅታዊ የቢዝነስ ጉዳዮችን አካተናል። ቃልኪዳን ታደሰና ጥላሁን አያሌው አብረናችሁ እንቆያለን። ተመልካቾች ወደ ቀዳሚው መረጃችን እናመራለን። ብሔራዊ ባንክ በተሻሻለው የባንክ ንግድ አዋጅ መሰረት ለስታንዳርድ ባንክ የኢትዮጵያ ተወካይ ቢሮ አዲስ ፍቃድ ሰጥቷል። ፍቃዱ የተሰጠው የውጭ ባንክ ተወካይ ቢሮዎች ፍቃድና ቁጥጥር በቀጥታ በኢትዮጵያ ብሔራዊ ባንክ ስር እንዲሆን በተደነገገው የተሻሻለው ሕግ መሰረት ነው። በዚህም ባንኩ የተወካይ ቢሮዎች በንግድና ቀጠናዊ ትስስር ሚኒስቴር የተሰጣቸውን ፍቃድ በማደስ አዲስ ፍቃድ መስጠት ጀምሬያለሁ ብሏል። በኢትዮጵያ ውስጥ ለረጅም ጊዜ በውክልና ቢሮ በኩል የሚንቀሳቀሰው ስታንዳርድ ባንክ በአዲሱ የቁጥጥር ማዕቀፍ መሰረት ከብሔራዊ ባንክ ፍቃድ ያገኘ የመጀመሪያው የውጭ ተቋም መሆን ችሏል። ፍቃድ የሚሰጣቸው የውክልና ቢሮዎቹ ለውጭ ባንኮች የግንኙነትና የንግድ መረጃ ማዕከላት በመሆን የገበያ ጥናቶችን በማካሄድ የንግድ ግንኙነቶችን በመገንባትና በማስተዋወቅ ያገለግላሉ ተብሏል። እነዚህ የውክልና ቢሮዎች በባንክ አገልግሎትም ሆነ በገንዘብ ዝውውር አገልግሎት ውስጥ የሚሳተፉ አለመሆናቸውን ባንኩ ባወጣው መረጃ አመላክቷል። ተመልካቾች ወደ ሌላኛው የፋይናንስ መረጃችን እናመራለን። አዋሽ ባንክ በ2017 የሂሳብ ዓመት ከታክስ በፊት 25.7 ቢሊዮን ብር ማትረፍ ስለመቻሉ አስታውቋል። ባንኩ የተጠናቀቀው የ2017 ዓመት ሪፖርቱን ይፋ ያደረገ ሲሆን ዓመቱን በከፍተኛ ስኬት ማጠናቀቁን ገልጿል። በዓመቱ ከታክስ በፊት 25.7 ቢሊዮን ብር ትርፍ ያስመዘገበም ሲሆን የባንኩ ሀብትም ከ442.5 ቢሊዮን ብር በላይ ስለመሻገሩ ገልጿል። አዋሽ ባንክ በዓመቱ 125.9 ቢሊዮን ብር በማስመዝገብ የባንኩ አጠቃላይ የተቀማጭ ገንዘብ መጠን 358.4 ቢሊዮን ብር ማድረስ ችሏል። እንዲሁም አዋሽ ባንክ ለተለያዩ የኢኮኖሚ ዘርፎች ከ36 ቢሊዮን ብር በላይ አዲስ ብድር የሰጠም ሲሆን የባንኩ አጠቃላይ የብድር ክምችት መጠን ደግሞ 219.6 ቢሊዮን ብር ስለመድረሱም አመላክቷል። የኢትዮጵያ የባንክ ኢንዱስትሪ ከተቀላቀለ 31 ዓመታትን ያስቆጠረው አዋሽ ባንክ የተከፈለ ካፒታሉ ደግሞ 27.8 ቢሊዮን ብር ደርሷል። አዋሽ ባንክ በአሁኑ ወቅት በመላ ኢትዮጵያ 989 ቅርንጫፎች ያሉትም ሲሆን የደንበኞቹ ቁጥር ደግሞ ከ15 ሚሊዮን ስለመሻገሩም ተመላክቷል። ቀጥለናል ተመልካቾቻችን። የአፍሪካ ኢንቨስትመንት ፎረም ላይ የተሳተፉ የፋይናንስ ተቋማትና ባለሀብቶች የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ፕሮጀክት ግንባታ ድጋፍ ለማድረግ ፍላጎት ማሳየታቸው ተገለጸ። የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ በአፍሪካ የአቪዬሽን ጉዞ ውስጥም ታሪካዊ ምዕራፍ እንደሆነም ተገልጿል። በሞሮኮ ራባት በተካሄደው የአፍሪካ ኢንቨስትመንት ፎረም ላይ በቢሾፍቱ ስለሚገነባው ዓለም አቀፍ አውሮፕላን ማረፊያ ፕሮጀክት የፋይናንስ የቴክኒካልና ስልታዊ መሰረት ላይ ዝርዝር ገለጻ ተደርጓል። በዚሁ ወቅትም የገንዘብ ሚኒስትሩ አቶ አህመድ ሺዴ እንደገለጹትም በፎረሙ ላይ ዓለም አቀፍ ባለሀብቶች፣ ልማታዊ የፋይናንስ ተቋማት፣ የኤክስፖርት ብድር ኤጀንሲዎችና የንግድ አበዳሪዎች በተገኙበት የፕሮጀክቱን የፋይናንስ የቴክኒክ እንዲሁም ስልታዊ መሰረቶች ዝርዝር ገለጻ መደረጉ ወሳኝ ምዕራፍ ስለመሆኑም ገልጸዋል። የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ በአፍሪካ አቪዬሽን ጉዞ ውስጥ ታሪካዊ ምዕራፍ መሆኑን አስገንዝበው በዘመናዊው ቴክኖሎጂ በዲዛይን ብሎም ሰፊ አገልግሎት በመስጠት ረገድ ኢትዮጵያን የአፍሪካ አቪዬሽን ማዕከል ያደርጋታል ብለዋል። የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ አህጉሪቱን ከዓለም ጋር የሚያገናኝ ቁልፍ መግቢያ መሆኑንና በመላ አፍሪካ የኢኮኖሚ እድገት፣ ንግድ፣ ቱሪዝም እንዲሁም ለቀጠናዊና አህጉራዊ እንዲሁም ዓለም አቀፋዊ ትስስር ለውጥ አንቀሳቃሽ ተደርጎ እንደሚወሰድም አስረድተዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። አስመጪዎች ወደ ሀገር ውስጥ የሚያስገቧቸውን ምርቶች በቅድሚያ እንዲያሳውቁ ሊገደዱ ነው ተብሏል። አስመጪዎች ወደ ሀገር ውስጥ የሚያስገቧቸው ምርቶች የኢትዮጵያን አስገዳጅ ደረጃ የሚያሟሉ መሆናቸውን አስቀድሞ በማወቅና በመለየት በሰው ጤናና ንብረት ላይ ሊደርስ የሚችለውን ጉዳት ለማስቀረት ምርቶቹን ከማስገባታቸው አስቀድሞ እንዲያሳውቁ ሊደረግ ስለመሆኑ ተገልጿል። ይህንንም ተግባራዊ ለማድረግ ዓላማ ያደረገ ረቂቅ መመሪያ እየተዘጋጀ መሆኑን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል።
በኢትዮጵያ የደረጃዎች አዋጅ ቁጥር 1343/2016 ላይ ከተካተቱ ድንጋጌዎች መካከል የሀገሪቱን ገቢና ወጪ ዕቃዎች ጥራት ቁጥጥር መከታተል የሚያስችል ስርዓት መዘርጋት አንዱ ነው። አሁን ላይ ወደ ኢትዮጵያ የሚገቡ ምርቶች 6000 ያህል ሲሆኑ መመሪያው ተግባራዊ ሲደረግ አስገዳጅ የጥራት ደረጃ የወጣላቸው 400 ያህል የሚደርሱ ምርቶች ላይ ነው ተብሏል። መመሪያው እንዲዘጋጅ ያስፈለገውም ኢትዮጵያ የዓለም የንግድ ድርጅት አባል ለመሆን በሂደት ላይ መሆኗና በዚህም ሕጎች ከዓለም አቀፍ አሰራር ጋር የተስማሙ መሆን ስላለባቸው መሆኑን ሪፖርተር ዘግቧል። ተመልካቾቻችን ከኢትዮ ቢዝነስ ጋር ነው ቆይታ እያደረጋችሁ ያላችሁት። በኢትዮጵያ የሰነደ መዋለ ንዋይ ገበያ መጀመር ለስታርታፖችና ስራ ፈጣሪዎች ትልቅ እድል ይዞ መምጣቱ ተገለጸ። ዓለም አቀፍ የኢንተርፕረነር ሳምንትን አስመልክቶ ስታርታፖችና ኢንተርፕረነርስ ፋይናንስ ላይ ያተኮረ የፓናል ውይይት በአዲስ አበባ ተካሂዷል። በኢትዮጵያ የሰነደ መዋለ ንዋዮች ገበያ ባለሙያ የሆኑት ዮሐንስ እስጢፋኖስ በኢትዮጵያ የሰነደ መዋለ ንዋይ ገበያ መጀመር ለስታርታፖችና ስራ ፈጣሪዎች ትልቅ እድል ይዞ መምጣቱን ተናግረዋል። በዋናነት የስታርታፖችን የፋይናንስ እጥረት በመፍታት በሀገር ኢኮኖሚ ላይ የበኩላቸውን አስተዋጽኦ እንዲያበረክቱ የሚያስችል መሆኑንም ጠቁመዋል። የኢንተርፕረነርሺፕ ልማት ኢንስቲትዩት የቢዝነስ ዴቨሎፕመንት ሰርቪስ ፕሮግራም ስራ አስኪያጅ የሆኑት ዮናታን ይልማ በበኩላቸው ስታርታፖች ያላቸውን አቅም በበቂ ሁኔታ እንዲጠቀሙ የተለያዩ ድጋፎች እየተደረጉላቸው ነው ብለዋል። ስታርታፖች ለሀገር ኢኮኖሚ እድገት የበኩላቸውን አስተዋጽኦ እንዲያበረክቱ ምቹ ምህዳር እየተፈጠረ ስለመሆኑም ኃላፊው ገልጸዋል። በተለይም ጀማሪ ስታርታፖች ትክክለኛ ምርትና አገልግሎት እንዲያቀርቡ የአቅም ግንባታ ድጋፍ ማድረግ አስፈላጊ መሆኑንና የፈጠራ ሀሳብና አቅም ያላቸው ስታርታፖች የፋይናንስ ችግር እንዳይገጥማቸው በማገዝ ለኢኮኖሚ እድገት የበኩላቸውን አስተዋጽኦ እንዲያበረክቱ ማድረግ ይገባል ብለዋል። ስታርታፖችና ስራ ፈጣሪዎች የገንዘብ ምንጭ የሚያገኙበትን እና ራሳቸውን ብቁ የሚያደርጉበትን ስልጠና ከመገንባት ባለፈ የገበያ ትስስር እንዲፈጥሩ እየተሰራ ስለመሆኑም ተናግረዋል። ዘገባው የኢትዮጵያ ዜና አገልግሎት ነው።